አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። በጁምዓ ቀን የሞተ ወዳጅ ዘመድ ካላችሁ በዚህ ቪዲዮ እጅጉን እንደምትደሰቱ አልጠራጠርም። በዛሬው ቪዲዮ በአርብ ቀን ማለትም በዕለተ ጁምዓ መሞት ያለውን ትልቅ በረከትና ጸጋ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በጁምዓ ቀን መሞት እንዲሁ በአጋጣሚ የሚከሰት ነገር አይደለም። ከ14ኛው ክፍለ ዘመን ጀምሮ ምሁራን በዚህ ጉዳይ ላይ ሲወያዩበት ቆይተዋል። እጅግ በጣም ጥልቅ የሆነ ምስጢራዊ ነገር አለው ተብሎ ይታመናል። ዛሬ በኢስላም አስተምሮ በዚህ ዕለት ስለሚከሰተው እጅግ አስደናቂ የሆነ ነገር የምናይ ይሆናል። በመዲና የሚኖር አብደላህ የሚባል ሰው ነበር። ከሌሎቹ ሰዎች አንጻር እጅግ ቀለል ያለ የሚባል ህይወትን የሚመራ ግለሰብ ነበር። በየሳምንቱም የጁምዓ ሰላትን ሳያቋረጥ ይሰግዳል። ለአንድም ቀን አምልጦት አያውቅም ነበር። በአንድ የጁምዓ ጠዋት ቀን ግን መስጂድ ውስጥ ታላቅ ሰላም ተሰማው። ኢማሙም ሚንበር ላይ ቆመው ስለ አላህ ሲያስተምሩ ልቡ በእርጋታ ተሞላ። በዛኑ ቀን ፀሐይ ስትጠልቅ አብደላህ ባሸለበበት በዛው አልነቃም፣ ማለትም ወደ አኺራ ሄደ። የሞቱም ዜና እንደተሰማ በአካባቢ ያሉ ማህበረሰቦች ወዳጅ ዘመዶቹ ከማዘን ይልቅ በሱ ላይ ወርዶ ስለነበረው መለኮታዊ በረከት በአክብሮት እንዲሁም በአድናቆት ይናገሩ ነበር። በጁምዓ ቀን መሞት ለምን ልዩ ሆነ? ቀኑንስ ምን የተለየ ያደርገዋል? አንደኛ፣ ከቀብር ውስጥ ፈተና መጠበቅ። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተጠቀሰው በጁምዓ ቀን ወይንም በጁምዓ ሌሊት የሚሞት ማንኛውንም ሙስሊም አላህ ከቀብር ቅጣት ይጠብቀዋል። ይህም ማለት የሰው ልጅ ወደ አኺራ በሚያደርገው ጉዞ የመጀመሪያው መንገድ በሆነው የበርዘኽ ዓለም ወይንም የመቃብር ህይወት ቅጣት ውስጥ ይጠበቃል ማለት ነው። አላህ ከነሱ ሰዎች መካከል ያድርገን። ጁምዓ የሳምንቱ ቀናት መሪ ስትሆን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደገለጹት አባታችን አደም ዐለይሂ ሰላም የተፈጠሩበት፣ ወደ ጀነት የገቡበት እንዲሁም ከጀነት የተባረሩበት ቀን እንደሆነ ተገልጿል። እጅግ በጣም አስፈሪው የዛ ቀን መቆም የምንፈራለት፣ ያ አላህ ያ ረቢ ከዛ ቀን አድነን ብለን ዱዓ የምናደርግለት የውመል ቂያማም ይቆማል ተብሎ የሚታሰበው በጁምዓ ቀን ነው። ይህም ጁምዓን መለኮታዊ እዝነት በልዩ ሁኔታ ከሚወርድባቸው ቀኖች መካከል ልዩ ያደርገዋል። ዓሊሞች እንደገለጹትም በጁምዓ ቀን መሞት ብቻ የጀነት ትኬትን አያስገኝም። ይልቁንም በዛ ቀን መሞት እጅጉን የላቀ ትርጉምና በላጭ ደረጃ የሚኖረው በሁለት ምክንያቶች ሲታጀብ ነው። አንደኛው ግለሰቡ ሲሞት በኢማን በተቅዋ እንዲሁም ለአላህ ራሱንና ጊዜውን የሰጠ መሆን አለበት። ቀኑን በጥሩ ሁኔታና ሰላትን ሳያመልጠው ሲያሳልፍ ሆኖ ሌሊቱን ደግሞ አላህን በተውበት የሚማጸነው እንደዚህ አይነት ባሪያ መሆን አለበት። ነገር ግን አላህን የሚያምጽ ባሪያ ሆኖ አሻፈረኝ ብሎ የታዘዘውን ትእዛዝ ሳይፈጽም በጁምዓ ቀን ቢሞት ቀኑ አይጠቅመውም። ጁምዓ የእዝነት ቀን እንደሆነችው ሁሉ በቅድስናዋ ለሚቀልዱ ሰዎች ደግሞ የኃላፊነት ቀናቸው ናት። የጁምዓን ሰላትን ሆን ብለው ችላ ለሚሉና በዕለቱ ወንጀልን ለሚጨምሩ ሰዎች በጁምዓ ቀን ቢሞቱ ቀኑ ለነሱ ምስክር እንጂ ጠባቂያቸው ላይሆን ይችላል። በጁምዓ ቀን መሞት አላህ ሱብሓነሁ ወተዓላ በሞት ላይ ሁላ እንዴት እዝነቱን እንደሚዘረጋ ትልቅ ማሳያና ምስክር ነው። ይህም ትምህርት በውስጣችን ፍራቻን ሳይሆን ንቃትን፣ በጁምዓ ቀን የተሻለ ሰለዋትን ለማውረድ የተሻሉ ነገሮችን ለማድረግ የተሻለ ሙስሊም ሆነን ለመገኘት ሊያነሳሳን ነው የሚገባው። ዓላማችንም በጁምዓ ቀን ለመሞት ሳይሆን አላህ ሱብሓነሁ ወተዓላ የሚያምር እጅግ ውብ የሆነ ሁስነል ኻቲማ እንዲሰጠን ቀን ተሌሊት ዱዓ ማድረግ፣ ያስቀመጣቸውን ፈርዶች በስነ ስርዓት መፈጸም፣ ሰላትን መስገድ፣ መጾም፣ የተለያዩ ኢባዳዎችን ማድረግ፣ ለወዳጅ ዘመዶቻችን ማዘን፣ የተቸገሩትን መርዳት፣ አላህ የኔ የሚለው ተወዳጅ ባሪያው ለመሆን ቀን ከሌሊት መልፋት። በየትኛውም ቀን ብንሞት አላህ የሱ ተወዳጅ ባሪያ ከሆንን ጀነትን ለኛ ከመወፈቅ ወደ ኋላ ማይል አዝነውና እኛም በስራችን አላህን ለማስደሰት እንጣር። ወዳጅ ዘመዶቻችሁ የሞቱባችሁ አላህ ጀነተል ፊርደውስን እንዲወፍቃቸው ዱዓ ከማድረግ አትቦዝኑ። እንዲሁም በህይወት ኖረን ይህንን ቪዲዮ ለምንሰማው አላህ ያማረ እጅግ የተዋበ ሁስነል ኻቲማን እንዲሰጠን ዱዓ ማድረጋችንን መርሳት የለብንም። ያ ረቢ ያ አላህ ሙስሊም አርጋህ እንጂ እንዳትገለን፣ ያ ኢላሂ ያ ረቢ ሙስሊም አርጋህ እንጂ እንዳትገለን፣ ያ ረሕማኑ ያ ረሒሙ ሙስሊም አርጋህ እንጂ እንዳትገለን በማለት ቀን ከሌሊት ዱዓ ልናደርግ ይገባል።
የማይጨክን አዛኝ ሩህሩህ የሆነ ጌታ ነው ያለን። እኛ ጠይቀነው እሱ አያሳፍረንም። ሁላችንም በዱዓ እንበረታ። ቪዲዮ ከተመቻችሁ ለሌላ አንድ ሰው ሊጠቅም ስለሚችል ሼር በማድረግ ለወዳጅ ዘመዶቻችሁ ማድረሳችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።